የሳምንቱን አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ካምፓኒ የ188% ትርፍ እድገትን አስመዝግቧል ስለማለቱ፣ ኢትዮጵያ በፈረንጆቹ 2030 በማኑፋክቸሪንግ ዘርፉ $10 ቢሊዮን ገቢ ልታገኝ ትችላለች ስለመባሉ፣ የኢትዮጵያ ካፒታል ገበያ ባለስልጣን ሰነድ ማስረከቢያ ጊዜን ለተለያዩ በህዝብ ለተያዙ ኩባንያዎች ስለማራዘሙ፣ የቡና ዋጋ በከፍተኛ ሁኔታ በአገር ውስጥም ሆነ በውጪ ስለማሻቀቡ፣ እንዲሁም የሀገሪቱ አጠቃላይ የዋጋ ግሽበት ደግሞ ኢንፍሌሽን በወርሃ የካቲት ወደ 15% ወርዷል ስለመባሉ በዛሬ አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾች፣ ይህ ንጋት ፖስት ነው። ምን ጊዜም እንደተለመደው እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮ ጋር በመተባበር የሳምንቱን አበይት የፋይናንስ ዜናዎች እንደምነግራችሁ ይታወቃል። ይህንን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ ታዲያ የደወል ምልክቷን በማብራት ሰብስክራይብ በሉ። ከኢትዮጵያ ውጪ ብትኖሩ ከሆነ ደግሞ እንዲሁ ጆይን እንድትሉ እየጋበዝኳችሁ የምንጊዜ ማጋራችን የሮሃ የምንዛሬ ቢሮ ማስታወቂያን ሰምተን እንመለሳለን። ወደ ዝርዝር ዜናዎቹ። ለባህር ማዶ ጉዞ የውጪ ምንዛሬ ማግኘት እንዲቀለው አያውቅም። ፈጣንና አስተማማኝ አስገራሚ የምንዛሬ ዋጋን የሚሹ ከሆነ እንኳን ወደ ሮሃ የምንዛሬ ቢሮ በደህና መጡ። የውጭ ሀገራት ገንዘቦችን በጣም አዋጭ በሆነ ዋጋ መሸጥን ቢፈልጉ ዶላር፣ ዩሮ፣ ፓውንድ፣ ድራም ሆነ ሪያል ለርሶ ቢያስፈልገው በመልካም መስተንግዶ በኢትዮጵያዊ ጨዋነት ሁሉን በግልጽነት እኛ ጋር ያገኛሉ። በአዲስ አበባ ሳር ቤት አዳምስ ፓቪሊየን ግራውንድ ፍሎር እንዲሁም በካዛንጂስ ግራውንድ ፓላስ ሆቴል ፊት ለፊት ማህቡባ አፓርትመንት ግራውንድ ፍሎር ያገኙናል። በ0991 33 2000 በ0960 44 43 33 ይደውሉ። ሮሃ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በዚሁ ወደ ዝርዝር ዜናዎቹ የማልፍ ሲሆን በመጀመሪያ በዚህ ባሳለፍነው ሳምንት የዶላር መግዣና መሸጫ ዋጋዎች ጭማሬን እንዳሳዩ የተመለከተን ሲሆን በተለይም በአጋራችን በሮሃ የምንዛሬ ቢሮ በዚህ ባሳለፍነው ሳምንት አንድ የአሜሪካን ዶላር በ144 ብር እየተገዛ በ146 ብር ከ88 ሳንቲም ሲሸጥ ውሏል። ፓውንድ በ172 ብር ይገዛል፣ በ175 ብር ከ44 ሳንቲም ሲሸጥ ነበር የዋለው። ዩሮ 147 ይገዛል፣ በ149 ብር ከ94 ሳንቲም ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም ደግሞ በ39 ብር እየተገዛ በ39 ብር ከ78 ሳንቲም ይሸጣል። በነገራችን ላይ በሮሃ የምንዛሬ ቢሮ ከውጭ ሀገር መታችሁ በኢትዮጵያ ውስጥ ለጉብኝት የምትገኙ ከሆነ ዶላር ሆነ ማንኛውንም አይነት የውጭ ሀገር ገንዘቦች መሸጥ ትችላላችሁ። እንዲሁም የውጭ ሀገር ጉዞ ካለባችሁ ደግሞ ዶክመንቶቻችሁን አሟልታችሁ እስከመጣችሁ ድረስ እስከ $10,000 የሚሆን ገንዘብን እንዲሁ ገዝታችሁ መሄድ የምትችሉ መሆኑን እየነገርኳችሁ፣ ለበለጠ መረጃ ታዲያ በዲስክሪፕሽን ላይ የተቀመጠውን የቴሌግራም ቻናላቸውን ጆይን በማለት እንዲሁም ደግሞ ስልኮቻቸውን በመደወል ታገኟቸዋላችሁ። ሮሃ የምንዛሬ ቢሮዎችን እንዲሁም ደግሞ በሳር ቤት አዳምስ ፓቪሊየን እና በማህቡባ አፓርትመንት ቢልዲንግ ካዛንቺስ የምታገኟቸው ይሆናል። በሌላ ዜና የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ካምፓኒ ባለፉት 6 ወራት በጣም አመርቂ የሆነ ውጤትን ማስመዝገቡን እንዲሁ ሰምተናል። ድርጅቱ በተጠቀሰው ጊዜ ብቻ 9.3 ቢሊዮን ብር ከታክስ በፊት ትርፍን ያስመዘገበ ሲሆን ይህም ባሳለፍነው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ188% እድገትን እንዳስመዘገበ ነው የተሰማው። በአሳለፍነው ሳምንት የተቋሙ የበላይ አስተዳዳሪ አዲሱ የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ምክትል ኃላፊ ግምገማውን ያካሄዱ ሲሆን የድርጅቱ የግማሽ በጀት ዓመት ሪፖርት 3.9 ሚሊዮን ቶን ወጪና ገቢ ዕቃዎችን በማጓጓዝ 46 ቢሊዮን ብር ገቢን እንዳሰባሰበ ሰምተናል። ገቢው በእቅድ ተቀምጦ ከነበረው 44 ቢሊዮን ብር በ2 ቢሊዮን ብር የላቀ ሲሆን በተጠቀሰው ጊዜ ብቻ የ99% እድገትን እንዳስመዘገበ ከባለፈው ተመሳሳይ ጊዜ ጋር ማለት ነው። ገቢው በግምገማው ላይ እንዲሁ ተጠቅሷል። በሌላ ዜና የኢትዮጵያ ማኑፋክቸሪንግ ዘርፍ በአህጉረ አፍሪካ ዋነኛ ተዋናይ የሆነ ስለመምጣቱ የኢትዮጵያ ኢንቨስትመንት ኮሚሽን እንዲሁ በዚህ ባሳለፍነው ሳምንት አሳውቋል። በፈረንጆቹ 2023-24 የበጀት ዓመት ብቻ ዘርፉ ለሀገር ውስጥ ጠቅላላ ምርት እድገት የ6.9% ድርሻ እንደነበረው የተናገረው ኮሚሽኑ ለተገኘው ስኬት የመንግስትን ኢምፖርት ሰብስቲቲዩሽን ስትራቴጂ እንደ ዋነኛ ምክንያትነት አስቀምጠዋል። በዘርፉ ተዋናዮች በጣም አስቸጋሪና ውስብስብ እንደሆነ የሚነገርለት የሀገራችን የማኑፋክቸሪንግ ሴክተር ብዙ ኢንቨስተሮችን ያጣና ብዙ የውጭ ሀገር ኢንቨስተሮች እንዲያውም ለቀው እየሄዱ ነው እየተባለ በስፋት ቢነገርለትም የኢንቨስትመንት ኮሚሽኑ ግን ዘርፉ በጎርጎሮሳውያኑ ዘመን አቆጣጠር በ2030 ከ$10 ቢሊዮን በላይ ገቢን ከዘርፉ እናገኛለን ብለው ትንበያቸውን አስቀምጠዋል። ዘርፉ አሁን ባለው ሁኔታ ከ2.5 ሚሊዮን በላይ ዜጎችን ቀጥሮ እንደሚያሰራ የተገለጸ ሲሆን በቀጣይ ጊዜያትም እድገቱን የሚያፋጥኑ የተለያዩ መደላደሎች መዘርጋታቸውን የኢትዮጵያ ኢንቨስትመንት ኮሚሽን ገልጿል።
በሌላ ዜና የኢትዮጵያው ካፒታል ገበያ ባለስልጣን በህዝብ የተያዙ ኩባንያዎች አስፈላጊ ሰነዶችንና መረጃዎችን እንዲያቀርቡ ተሰጥቷቸው የነበረውን ቀነ ገደብ ለአንድ ወር ስለማራዘሙ እንዲሁ በዚሁ ባሳለፍነው ሳምንት አሳውቋል። ባለስልጣኑ ቀደም ሲል ባወጣው ሰፊ የሆነ መግለጫ መሰረት እነዚህ ኩባንያዎች እስከ ባለፈው መጋቢት 4 ቀን 2017 ዓ.ም ድረስ ሰነዶችንና መረጃዎችን እንዲያቀርቡ በጥብቅ ሁኔታ አሳስቦ ነበር። ነገር ግን ኩባንያዎቹ የቀረቡትን ጥያቄዎችና ተጨማሪ መረጃዎችን ለመቀበል እንዲቻል የጊዜ ገደቡ እስከ ሚያዝያ 1 ቀን 2017 ዓመተ ምህረት ድረስ መራዘሙን እንዲሁ ሰምተናል። ይህ ማራዘሚያ እንግዲህ አስፈላጊውን መረጃ እስካሁን ላላቀረቡ በህዝብ ለተያዙ ኩባንያዎች የመጨረሻ እድል ለመስጠት እንደሆነ ባለስልጣኑ የተናገረ ሲሆን በዚህ ጊዜ በአግባቡ ተጠቅመው ማንኛውንም አይነት የመዋለ ንዋይ ሰነዶችን መረጃዎች እንዲያቀርቡ አሳስበዋል። ማራዘሚያው ከ50 በላይ የአክሲዮን ባለቤቶች ያሏቸውና በአሁኑ ወቅት አክሲዮኖችን ለህዝብ ሽያጭ በማቅረብ ላይ ያሉ ኩባንያዎች ነባርም ሆኑ አዳዲሶቹ መረጃዎችን እንዲያቀርቡ የሚደነግግ መመሪያ ነው። በሌላ ዜና የአየር ንብረት መዛባት ምክንያት የአቅርቦት እጥረትና ዓለም አቀፍ ክምችት መቀነስ ጋር ተያይዞ የጥሬ ቡና ዋጋዎች በከፍተኛ ሁኔታ በመላው ዓለም እየጨመሩ መሆናቸው በዚህ ባሳለፍነው ሳምንትም እንዲሁ ተሰምቷል። የአረቢካ ቡና ዋጋ ባለፈው ዓመት ከዓለም አቀፉ የንግድ ልውውጥ ላይ 70% የጨመረ ሲሆን በዚህ ዓመት ደግሞ ከ20% በላይ መጨመሩን እንዲሁ ሰምተናል። የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ ሰሞኑን ባሰራጨው አንድ ዘገባ መሰረት የጥሬ ቡና ዋጋ መጨመር ለተጠቃሚዎቹ ድረስ ገና 1 ዓመታትን የሚወስድበት ሲሆን ቀሪው ተጽዕኖ ግን ቢያንስ በሚቀጥሉት 4 ዓመታት ውስጥ እንደሚዳረስ ተናግሯል። ይህ ማለትም በኢትዮጵያ ዘንድሮ የጨመረው የቡና ዋጋ በዓለም አቀፉ ገበያ ላይ ገና የሚታይበት ጊዜ የሚቀጥሉት 1 እስከ 4 ዓመታት ውስጥ የሚገለጽ መሆኑን የተናገረ ሲሆን በተመሳሳይ መልኩ በአሜሪካና አውሮፓ በተለይ በዋናነት የአረቢካ ቡና ገዢ በሆኑ በእነዚህ አህጉራት የሚገኙ ተጠቃሚዎች በሚቀጥሉት በተጠቀሱት ጊዜያት ውስጥ እንግዲህ የዋጋው መጨመር እንደሚደርሳቸው ተነግሯል። በአምራች ሀገሮች ረገድ የተባበሩት መንግስታት ድርጅት እንደገለጸው ከሆነ እንግዲህ የቡና ፍሬ አምራቾች ዋጋ በኢትዮጵያ 17% እንደጨመረ፣ በኬንያ 12%፣ በብራዚል 13% እና በኮሎምቢያ 11% መጨመሩ ተነግሯል። የቡናው ፍሬ ዋጋ መጨመር ለኢትዮጵያ አይነት ስሞል ስኬል አርሶ አደሮች ከፍተኛ የሆነ የምስራች ቢሆንም ለነጋዴውና በተለይም ደግሞ በውጪ ለሚኖሩ ገዢዎች ከፍተኛ ዱብዳ እንደሆነ ተነግሯል። የቡና ዋጋ በዘንድሮ ዓመት በኢትዮጵያ ውስጥ በሚገኙ ሎካል ገበያዎችም ቢሆን በከፍተኛ ሁኔታ ዋጋው እየጨመረ ሲሆን 1 ኪሎ ጥሬ ቡና በተለያዩ ሱቆች እስከ 1100 ብር እየተሸጠ መሆኑን የተለያዩ ዘገባዎች አመላክተዋል። በሌላ ዜና የካቲት ወር የኢትዮጵያ አጠቃላይ የዋጋ ግሽበት ወይም ደግሞ ኢንፍሌሽን የምንለው 15% መሆኑን የኢትዮጵያ ስታቲስቲክስ አገልግሎት በዚህ ባሳለፍነው ሳምንት ያወጣው መረጃ ያመለክታል። የኢትዮጵያ ስታቲስቲክስ አገልግሎት ባወጣው መረጃ መሰረት የካቲት ወር የዋጋ ግሽበት 15% ደርሷል ያለ ሲሆን ይህ ከጥር ወሩ ጋር ሲነጻጸር የ0.5% ብቻ ቅናሽ ያሳየ እንደሆነም እንዲሁ ተመላክቷል። የካቲት ወር የተመዘገበው የዋጋ ግሽበት መካከል የምግብ ነክ ዕቃዎች 14.6% ድርሻን ሲይዙ ምግብ ነክ ያልሆኑት ደግሞ 15.6% ድርሻ እንዳላቸው ጠቁመዋል። በኢትዮጵያ የሚገኘው የዋጋ ግሽበት አሃዞች በተለይም ደግሞ በማህበረሰቡ ከሚገለጸውና ወይ ደግሞ ማህበረሰቡ እየሆነ ነው ብሎ ከሚያስበውና የስታቲስቲክስ አገልግሎትም ሆነ ሌሎች የመንግስት አካላት ከሚያወጡት አሃዝ ጋር የማይመጣጠንና ብዙዎች የማይስማሙበት እንደሆነ የተለያዩ የማህበራዊ ሚዲያዎች ላይ የሚወጡ መረጃዎችን መመልከት ብቻውን በቂ ነው። አብዛኛው በኢትዮጵያ ውስጥ የሚገኝ ሸማቹ ማህበረሰብ የዋጋ ግሽበቱን መቋቋም እንዳቃተውና በተለይም ደግሞ የመግዛት አቅሙ ከመዳከሙ ጋር ተያይዞ ኑሮን በጣም አዳጋች እንዳደረገበት በተደጋጋሚ እየተናገረ የሚገኝ ቢሆንም የኢትዮጵያ ስታቲስቲክስ አገልግሎት ግን አሃዙ በከፍተኛ ሁኔታ እያሽቆለቆለ ስለመሆኑ በመረጃው በተደጋጋሚ ባሳለፍነው ወራቶች እየተናገረ ይገኛል። የተወደዳችሁና የተከበራችሁ ተመልካቾች
ለዚህ ሳምንት ያጠናከርኩላችሁ አበይት የፋይናንስ ዜናዎች ከንጋት ፖስት እስካሁን የሰማችኋቸው ናቸው። ይህንን ቻናል ታዲያ እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ሰብስክራይብ እንድትሉ ላይክና ሼር እንድታደርጉ አስተያየትና ጥያቄዎቻችሁን እንዲሁ ደግሞ ኮሜንት ሴክሽን ላይ እንድትጽፉልን እየጋበዝኳችሁ እስከ ቀጣይ ሳምንት ቸር ያሰማን የፍሬያማነት ሳምንትም ይሁንላችሁ ብዬ የምሰናበታችሁ ታዲያ እኔ ገሜ ብርሃኑ ነኝ።